መለኮታዊ ጉብኝት ለኢትዮጵያ የምስጋና መርሃ ግብር ተካሄደ። ከውጭ ፊንላንድ የዓለማችን ደስተኛ ሀገር ሆና ተመረጠች። ሰላም የተወደዳችሁ ወደ ህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር ቆይታ የማደርገው እኔ ሮማን ከሊል ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁ ቆዩ። 64ኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ መጠናቀቁ ተገለጸ። መጋቢት ቀን 25 እስከ 26 2017 ዓ.ም በደቡብ ምስራቅ ሸዋ ቀጠና የተካሄደው የኢትዮጵያ ቃለ ሕይወት ቤተክርስቲያን 64ኛው ጠቅላላ ጉባኤ በስኬት ተጠናቋል። በደቡብ ምስራቅ ሸዋ ቀጠና በዱራሚ ከተማ በታሪካዋ ጠዛ ግቢ በተካሄደው ዓመታዊ ጠቅላላ ጉባኤ ላይ የቤተክርስቲያኒቱ ፕሬዝዳንት፣ ምክትል ፕሬዝዳንትና ዋና ጸሐፊ፣ የብሔራዊ ቦርድና የሥራ አስፈጻሚ አባላት፣ የቀጠናዎችና የልዩ ህብረቶች መሪው አገልጋዮች፣ በአጠቃላይ የጠቅላላ ጉባኤ አባላት፣ የአባቶች ተወካዮችና በሥራ አስፈጻሚነት የተጋበዙ ሌሎች የአስተዳደር ሰራተኞች ተገኝተዋል። በጠቅላላ ጉባኤው ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት የዋና ጽሕፈት ቤቱን ሪፖርት በተብራራ መልኩ አቅርበዋል። በዚህ መሰረት ሪፖርቶቹ እጅግ አበረታች እምርታ የታየባቸውና የሚደነቁ መሆናቸው የተገለጸ ሲሆን አንዳንድ መሰረታዊ ጉዳዮችን አስመልክቶ ለተነሱ ጥያቄዎች ዋና ጸሐፊው ምላሽ ሰጥተውባቸዋል። ጉባኤው አንስቶ ከተወያየባቸው ጉዳዮች አንዱ የኢትዮጵያ የወንጌል አማኞች ካውንስል ሐሰተኛ አስተምሮና ሐሰተኛ ነቢያትን አስመልክቶ ባወጣው መግለጫ ላይ በዚህም የኢትዮጵያ ቃለ ሕይወት ቤተክርስቲያን በማይወላወል ሁኔታ የካውንስሉን መግለጫ እንደምትደግፍ ተነግሯል። በዕለቱ ዋና አጀንዳ የነበረው የአገልግሎት ዘመናቸውን የጨረሱና የተጓደሉ አመራሮችና የሰብአዊ ድጋፍና ልማት ኮሚሽን ምክትል ኮሚሽነር ምርጫ ማካሄድ ነበር። በዚህ መሰረት የአገልግሎት ዘመናቸውን ጨርሰው በተሰናበቱት የኢትዮጵያ ቃለ ሕይወት ቤተክርስቲያን የቀድሞ ፕሬዝዳንት ዶክተር ጣሰው ገብሬ ምትክ ምክትላቸው የነበሩት ዶክተር ስምዖን ኤሊሶ ከፍተኛ ድምጽ አግኝተው የፕሬዝዳንቱን ስፍራ ተረክበዋል። እርሳቸው የለቀቁትን የምክትል ፕሬዝዳንትነት ቦታ ለመተካት በተሰጠው ድምጽ እጩ ዶክተር ዳንኤል ጫሚሶ የተሻለ ድምጽ በማግኘት አዲሱ ምክትል ፕሬዝዳንት ለመሆን በቅተዋል። ከዚህ በተጨማሪ በግል ቤተሰብ ነክ ምክትል ክርስቲያን ፍቃድ ጠይቀው ባገኙት ሁኔታ አገልግሎታቸውን ባቋረጡት የቀድሞ ምክትል ዋና ጸሐፊ የነበሩት ዶክተር ኤርሚያስ ማሞ ለመተካት በተደረገው ምርጫ ዶክተር ወንድሙ አበበ ከፍተኛ ድምጽ በማግኘት ተመርጠዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ምክትል ኮሚሽነር ለመሾም የተደረገው ምርጫ ዶክተር ወይታ ወዛ በከፍተኛ ድምጽ አሸንፈዋል። ወደ ተመልካቾቻችን ተጨማሪ መረጃዎች አሉን። ይህንም ደግሞ ረቡዕ ዕለት በሚኖረን የመረጃ ጊዜ የምናደርሳችሁ ይሆናል። መለኮታዊ ጉብኝት ለኢትዮጵያ የምስጋና መርሃ ግብር ተካሄደ። መለኮታዊ ጉብኝት ለኢትዮጵያ የምስጋና መርሃ ግብር ተካሂዷል። መጋቢት ቀን 27 2017 ዓ.ም የቢሊግራም ኢቫንጀሊስቲክ አሶሲዬሽን ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ጋር በመተባበር መስቀል አደባባይ ላይ በተደረገው ለሁለት ቀን የቆየ ታላቅ መንፈሳዊ ኮንፈረንስን በማስተባበር አስተዋጽኦ ላደረጉ አካላት የምስጋናና የእውቅና መርሃ ግብር ተካሂዷል። በተደረገው የምስጋና መርሃ ግብር ላይ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ፣ የአዲስ አበባ የሃይማኖት ተቋማት መሪ የሆኑት ፓስተር ታምራት አበጋዝ እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህም ለሚዲያ አካላት፣ ለቤተ እምነቶችና በተለያየ ዘርፍ ሲያገለግሉ ለነበሩ ሁሉ የሰርተፍኬት ስጦታ ተበርክቷል። መርሃ ግብሩን ጸሎት በማድረግ ያስጀመሩት የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በዚህ ልዩ ቀን ላይ ያገለገላችሁ ሁሉ እግዚአብሔር ይባርካችሁ፣ አኩርታችሁናል በማለት ተደምጠዋል። መሪ ከሌለው መንጋ ይበተናል ያሉት የአዲስ አበባ የሃይማኖት ተቋማት መሪ ፓስተር ታምራት አበጋዝ በበኩላቸው ለዚህ መርሃ ግብር ውጤታማነት ካውንስሉ ያደረገውን አስተዋጽኦ የሚያበረታታ ነው በማለት እንዲሁም በቴክኖሎጂ ራሱን ያበቃ ለሌሎች ምሳሌ የሚሆን ትውልድ በቤተ ክርስቲያን ውስጥ መኖሩን የመርሃ ግብር አሳይቷል በማለት እንዲሁም የወንጌል አማኙ በሰላም እንዲጠናቀቅ የበኩሉን ተወጥቷል ብለዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል ለ83 የአጥቢያና የአዳጊ ቤተክርስቲያን መሪዎችና ወጣቶች ስልጠና ተሰጠ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት።
በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምዕራብ ወለጋና አካባቢው ክልል በነጆ ከተማ ቁጥር 2 አጥቢያ ከ21 አጥቢያዎች ለ83 የአጥቢያዎች የአዳጊ ቤተክርስቲያን መሪዎችና ወጣቶች ከመጋቢት 26 እስከ 27 2017 ዓ.ም የሁለት ቀን ስልጠና ተሰጥቷል። ሁለንተናዊ የመሪነት ስነ ምግባር በሚል ርዕስ በመጋቢ ማርቆስ ጉየሳ የተሰጠው ስልጠና በወደፊቱ የቤተክርስቲያን አመራር ላይ ከፍተኛ ለውጥ እንዲያመጣ መሆኑ ተስተውሏል። በስልጠናው ላይ ከፓስተር ማርቆስ ጉየሳ ለክልሉ የተበረከተ መጽሐፍም ተመርቋል። መረጃውን ከቤተክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። በየ2 ሰከንዱ አንድን ሰው የሚቀጥፈው የስትሮክ በሽታ በዓለም አቀፍ በገዳይነቱ በሁለተኛ ደረጃ ላይ ተመዘገበ። የጤና ሚኒስቴር መረጃ እንደሚያሳየው ስትሮክ ጭንቅላት ውስጥ ያሉ ሴሎች ኦክሲጅን እንዳያገኙ በማድረግና በሰውነት ውስጥ በቂ የደም ዝውውር እንዳይኖር በማድረግ የሚከሰት ህመም ነው። ስትሮክ በዓለም ላይ በየ2 ሰከንዱ አንድን ሰው በዚህ ህመም ይጠቃል። የአካል ጉዳትና ሞትን ከሚያስከትሉ በሽታዎች አንዱ በመሆኑ እጅግ በጣም አሳሳቢ የሆነ መጥቷል። ስትሮክ ሁለት አይነት ሲሆን አንደኛው በጭንቅላት ውስጥ ደም ሲፈስ ወይም የደም ስሮች ተጎተው ወደ ውስጥ በመፍሰስ ምክንያት የሚከሰት በሽታ ነው። ሁለተኛው ደግሞ የደም ዝውውር ሲገታ ወይም መተላለፍ ሳይችል ሲቀርና በቂ ኦክሲጅን ወደ ሰውነት መዘዋወር ባለመቻሉ ምክንያት የሚከሰት አይነት ነው። በሽታው በዓለም አቀፍ ደረጃ በገዳይነቱ በሁለተኛ ደረጃም ላይ ተቀምጧል። በዓለም እስከ 90 ሚሊዮን የሚሆኑ ሰዎች በስትሮክ ይጠቃሉ። ከዚህ ውስጥ እስከ 5 ሚሊዮን የሚሆኑ ሰዎችም ይሞታሉ። ሌሎች ደግሞ ለኑሯቸው ድጋፍ የሚያስፈልጋቸው ሆነው ቀሪ ዘመናቸውንም ይኖራሉ። ከ20 ዓመት በፊት አንድ ሰው ተላላፊ ካልሆኑ በሽታዎች ጋር የሚያሳልፈው የእድሜ 20% ብቻ ነው። ያ ማለት አንድ ሰው 100 ዓመት ቢኖር 80 ዓመቱን ያለምንም ተላላፊ በሽታ ይኖረው ነበር። በፈረንጆቹ አቆጣጠር በ2020 መረጃ እንደሚያሳየው ደግሞ በዓለም ላይ የሰው ልጅ 70% የሚሆነው እድሜውን ተላላፊ ካልሆኑ በሽታዎች ጋር ያሳልፋል። ችግሩ ይበልጥ የሚጎላው ደግሞ የጤና ስርዓቶች ደካማ በሆኑ የአፍሪካ ሀገራት በተለይም ደግሞ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ነው። ችግሩን ለመከላከል አጋላጭ መንስኤዎች ላይ ትኩረት መስጠት እንደ መፍትሄም ተቀምጧል። በዚህም የስፖርት ማዘውተሪያ ቦታዎችን በማስፋት ማህበረሰቡ የአካል እንቅስቃሴ እንዲሰራ ትኩረት ማድረግ ይገባል። ለዚህ ደግሞ የስፖርት ትምህርትን በስርዓተ ትምህርት ጭምር በማካተት በትምህርት ቤቶች ስፖርታዊ እንቅስቃሴ ባህል እንዲሆን መስራት ያስፈልጋል። ጨው የበዛበት ምግብ አለመውሰድ፣ ውሃ መጠጣት፣ አትክልትና ፍራፍሬ በጓሮ ጭምር በማልማት አመጋገብን ማስተካከል ያስፈልጋል። መንግስትም በስፋት በማልማት ለማህበረሰቡ በተመጣጣኝ ዋጋ እንዲያቀርብ በማድረግ የጤና መከላከል ላይ መስራት ይገባል። ይሆኑ በሽታው ከተከሰተ ደግሞ በፍጥነት ወደ ሕክምና ተቋማት በመሄድ ክትትል ማድረግ እንደሚገባ ተመክሯል። ዘገባው የአሚኮ ነው። ፊንላንድ የዓለማችን ደስተኛ ሀገር ሆና ተመረጠች። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ፊንላንድ ለ8 ተከታታይ ዓመት በዓለም ደስተኛ ሀገር ሆና ተመርጣለች። የተፈጥሮ መዳረሻ ከመሆንና ጠንካራ የማህበራዊ ዋስትና ስርዓትን መዘርጋቷ ደስተኛ ሀገር ሆና ለመመረጧ ምክንያት እንደሆነ ባለሙያዎች ተናግረዋል። የተባበሩት መንግስታት ድርጅት ድጋፍ ባደረገበት በዚህ ዓለም የደስታ ሪፖርት ፊንላንድ ከሌሎች 3 የኖርዲክ ሀገር ቀድማ መቀመጥ የቻለች ሲሆን የላቲን አሜሪካዋ ኮንትሪካና ሜክሲኮ ለመጀመሪያ ጊዜ እስከ 10ኛ ባለው ደረጃ ውስጥ ተገብተዋል። በሪፖርቱ መሰረት ኢትዮጵያ 132ኛ ደረጃ ላይ ተቀምጣለች። ጎረቤት ሀገር ኬንያ 115ኛ ስትይዝ ግብጽ ደግሞ 135ኛ ደረጃን ይዛለች። ዩናይትድ ኪንግደም እና አሜሪካ በዝርዝሩ ላይ ደረጃቸው ወርዶ 23ኛና 24ኛ ደረጃ ላይ ተቀምጠዋል። ይህም ሁለቱ ሀገራት ያስመዘገቡት ዝቅተኛ ደረጃ ሆኗል። ጥናቱ እንግዳ ሰዎች ወይም የማይተዋወቁ ሰዎች ከሚጠበቀው በእጥፍ የበለጠ ደግ ሆነው መገኘታቸውን ጥናቱ አረጋግጧል። ሆን ተብሎ የኪስ ቦርሳ በመጣል ምን ያህል እንግዳ ሰዎች እንደመለሱ በማየት እና ሰዎች ይመልሳሉ ብለው ከሚጠብቁት ጋራ በማነጻጸር ተለክቷል። የተመለሱት የኪስ ቦርሳዎች መጠን ሰዎች ከገመቷቸው በእጥፍ የሚበልጥ ሆኗል። ከዓለም ዙሪያ የተገኙ መረጃዎችን ባሰባሰበው ጥናት መሰረት የሌሎች ደግነት ቀደም ሲል ከታሰበው በላይ ከደስታ ጋራ የተሳሰረ መሆኑን አስታውቋል። የተባበሩት መንግስታት ድርጅት የዓለም አቀፍ የደስታ ቀንን ምክንያት በማድረግ ይፋ የሆነው 13ኛው የዓለም የደስታ ሪፖርት ሰዎች ህይወታቸውን እንዲገመግቡ በመጠየቅ እጅግ ደስተኛ የሆኑት የዓለም ሀገራት በደረጃ አስቀምጧል ሲል ቢቢሲ ዘግቧል። ወደ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን ይህን ይመስሉ ነበር። ከመረጃዎቹ ጋር ከናንተ ጋር ቆይታ ያደረኩት እኔ ሮማን ከሊል ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ